ሃፒ በርዝዴይ አዶናይ እንኳን ተወለደ። ለአዶናይ ልደት ጃኒ ያስተላለፈችው መልእክት በርካቶችን እያነጋገረ ይገኛል። ይህ መልእክት ምንድነው? የደግነት ተምሳሌቱ ማስተር አብነት ሙሉ ለሙሉ ወደ በጎ ስራው ተመልሷል። አንዲት ግለሰብ በትዳር አጋሯ ላይ በፈላ ዘይት ከፍተኛ ጉዳት አደረሰች። ሰላም እንደምን ቆያችሁልን? በሀገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን የእነዚህንና ሌላም ዝርዝር መረጃዎችን ወደ እናንተ የምናደርስ ይሆናል። ይህ ውስጥ አዋቂ ቻናላችን ነው። በዚህ ቻናላችን ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን መረጃዎችን እና እንዲሁም ትምህርቶችን የምናቀርብበት ቻናላችን ነው። እውነትን ከምንጩ መረዳት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። እውነት እኛ ጋር ነች፣ መረጃ ሳይሆን እውነት እኛ ጋር አለ። ስለዚህ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ከሰሞኑ አዶናይ የ26ኛ ዓመት የልደት በዓሉን ማክበሩን አስመልክቶ ጃኒ ልብን የሚበላ በርካቶችን ደግሞ ያነጋገረ መልእክት አስተላልፋለች። አዶናይ ፍቅር ክብር ሰጥተኸኛል ስትል ጃኒ ትጀምራለች። ዛሬ ማህበራዊ ሚዲያ ላይ በስፋት ከሚታወቁትና በብዙዎች ዘንድ ተወዳጅነትን ካተረፉት ቲክቶከሮች መካከል አንዱ የሆነው የአዶናይ የልደት ቀን ነው። የሰው ልጅ ትልቁ ስኬቱና እውነተኛ ማንነቱ የሚለካውን በስክሪን ላይ በሚታየው ገጽታ ብቻ ሳይሆን በዙሪያው ላይ ላሉና በቅርበት ለሚታወቁት ሰዎች በሚያሳየው ፍቅርና እንክብካቤ ጭምር ነው። ዛሬ በልደት ቀኑ ፍቅረኛው ጃኒ ያስተላለፈችለትን ልብ የሚያሞቅ መልእክት አዶናይ ከታዋቂነቱ ጀርባ ያለውን ውብ ስብዕና ቁልጭ አድርጎ ያሳያል። ጃኒ በመልእክቷ ላይ ክብርን፣ ፍቅርን፣ እንክብካቤንና ብዙ ነገሮችን በህይወቴ ላይ ሰጥተኸኛል ትላለች። በዚህም ጃኒ በተናገረችው ቃል ታዲያ አዶናይ ምን ያክል ለሚወዳቸው ሰዎች ቅድሚያ የሚሰጥ አክባሪና ደግ ሰው እንደሆነ ይመሰከራል። ፍቅርን በቃላት ብቻ ሳይሆን በተግባር በክብርና በእንክብካቤ መግለጽ መቻሉ እውነተኛና የዋህ ማንነቱን ያንጸባርቃል። የጃኒ ጥልቅ የምስጋና ስሜት የመነጨው ከዚሁ ከአዶናይ መልካምነት ነው። አንድ ሰው በግል ህይወቱ ለቅርብ ሰዎቹ የሚያካፍለው በጎነትና አክብሮት ለህዝብ በሚያቀርበው ስራ ላይም ይንጸባረቃል። አዶናይ በቲክቶክ መድረክ ላይ የብዙዎችን ልብ ማትረፍ የቻለና ተወዳጅ የሆነው ከውስጥ በሚመነጨው በዚህ ቅንነቱና ሰዎችን በአክብሮት የመቅረብ ባህሪው እንደሆነ መገመት አያዳግትም። ዛሬ የሱ ቀን ነው። ጃኒ በምኞቷ እንደገለጸችው አዶናይ ባለው ጠንካራ ስብዕና እንዲሁም መልካም ልብ ወደፊት ከዚህ በበለጠ ከፍ የሚልበት ብሩህ ጊዜ እንደሚጠብቀው ጥርጥር የለውም። ይህ አዲስ የህይወት ዓመት ለሱ የበረከት፣ የሰላም፣ የጤናና የላቀ ስኬት ዘመን እንዲሆንለት የሁላችንም ምኞት ነው። ሁሌም ከአንደበቱ የማይጠፋው ሲጠራት ልዩ እርካታን የሚሰጠውና ሲምልባት የሚታመንባት የድንግል ማርያም ስም ዛሬም በልዩ ሁኔታ ምስክሩ ነው። ወንድማችን አዶናይ አዲሱን የህይወት ምዕራፍ በታላቋ እናታችን በቅድስት ድንግል ማርያም ስር ሻማ በማብራት በምልጃዋም ተከትሎ በምስጋና ጀምሯል። የልደት ፕሮግራሙ በጸሎትና በበረከት እንዲህ ደምቆ ቀጥሏል። ለአዶናይ የተመኘነው እመቤታችን በነገር ሁሉ ትቅደምልህ፣ የልብህን መሻት ሁሉ ፈጣሪ በቸርነቱ ይፈጽምልህ፣ ከጤናና ከደስታ ጋር ረጅም እድሜን ይስጥህ። በድጋሚ መልካም ልደት ልንልህ እንወዳለን። እኛ ሀገር ላይ አነቃቂን ከሚሉ አብዛኛዎቹ ወሬዎች ብቻ ናቸው፣ ጩኸት ብቻ፣ ተግባር ላይ ዜሮ ናቸው፣ የሉበትም። ከራሳቸው ያለፈ ነገር ሲያደርጉ ታይተው አይታወቁም። ዳዊት ድሪምስ እየተንተባተበ ማን ያዘዋል እየጮኸ የሚነግሩ ከተለያዩ ቦታዎች አንብበውና ሰምተው የቃረሙትን ነው። ዳዊት ድሪምስ ብዙ ሰዎችን አጨልሏል። ሰልጣኞቹ የሌላቸውን የህልም ብር እንዲያስቡ እያደረገ በእውነታ ያላቸውን ብር ሲቀበላቸው ነው የኖረው። $1 በ200 ብር ሲመነዘር እያየ ቁጭ የሚል ፍሪክ ነው። ማን ያዘዋልም ትልቁ ሳክሱ ቦሌ ላይ ፎሰሴ ቤት መክፈቱ ነው። እሱንም ስልጠና ብሎ 40 ምንጭ አስከፍሎ ወስዶ ግንድ እያሳቀፈ በሰበሰበው ብር የከፈተው ነው። ይመቸው ይላሉ። ባይሆን የዚህ ዘመን ወጣት እኛን እንኳን ለማነቃቃት ያረጀን ይመስለኛል። አንድ ሰው መነቃቃት ካለበት አዶናይን ብቻ ማየቱ በቂ ይመስለኛል ይላሉ። የአዶናይን የበፊትና የአሁኑን ፎቶ ልዩነቱን ማየቱ ብቻ
በደንብ ያነቃቃል እኮ ይላሉ። እንደዚህ ድብርት ውስጥ ሆኖ ጉንጩ አብጦ ቦርጩ ተዘርግፎ የነበረ ልጅ ስፖርት ቀጥቅጦ ሰውነቱ በዚህ ልክ ካሸናቀጠው አንተ ያቅታል ወይ ሲሉ ይጠይቃሉ። አንተ ልትሄድባት ከምትናፍቃት ከካናዳ መጥቶ በቲክቶክ ብቻ የአገሪቷ ወሳኝ ሰው ቢሆን አላየህም ወይ? በአንድ ወቅት ቲክቶክ ላይቭ ላይ ብር ሲሰበስብለት የነበረ ልጅ ሀገሪቷ ላይ አለ የተባለ ለተቸገሩት ደራሽና ውዱ የቲክቶክ ተከፋይ ሲሆን ከማየት በላይ ምን ያነቃቃል? በወራት ውስጥ ለሁለት አርቲስቶችና ለአንድ ዘማሪ በቻሌንጅ ብቻ የሚሊዮኖች መኪና ሲያሸልም ማየቱ በራሱ ተስፋ ያሰጥም ወይ? ትላንትና ምንም ያልነበረው ሰው ባነጋገሩ በብዙዎች ይጠላ የነበረ ሰው ትላልቅ አርቲስቶችና ድምፃውያን በክብር ከመድረክ ወርደው ሲያናግሩት ማየቱ ብቻ ወኔ አይሰጥም? ትላልቅ ባለሀብቶች እነ ሳሚ ሰንሻይን የሚያሉ ጨምሮ በክብር ጨብጠው በክብር ሲያወሩ ታይተህ አልነሸጠህም? እና አብዱኪያር አፈላልገው ቤታቸው ጋብሰው ሲያገኙ ትላልቅ ባለሀብቶች እነ ሳሚ ሰንሻይንን የሚያህሉ ጨምሮ በክብር ጨብጠው በክብር ሲያወሩ ታይተህ አልነሸጠህም? እና አብዱኪያር አፈላልገው ቤታቸው ጋብሰው ሲያገኙት በመጀመሪያ ፊት የነሱት እነ ሮፍናን ከመድረክ ወርደው ሲያቅፉት አይተህ ምን ተገረምክ? መንገድ ላይ ያገኛቸውን ሰዎች ህይወታቸውን ሲቀይር የነገ ህይወታቸውን ለመለወጥ በመቶ ሺዎች ከዛም አልፎ በሚሊዮኖች ሲያፈስ አይተህ እንዴ አላልክም? የቲክቶክ አዋርዱን ከነ መኪናው ከነ ክብሩ ተሸልሞ ሲሰበስበው እያየህ አልነበረም? ሲፈልግ ድምፃዊ ሲያሻው ተዋናይ ለሞክረው ብሎ የማስታወቂያ ባለሙያ ሲሆን ምስክር አልነበርክምን? አሁንስ 25,000 ልብ ህሙማን ለማሳከም ከአሜሪካን ተነስቶ ወደ ተለያዩ ሀገሮች ሊዞር መሆኑን ታውቃለህ? ታዲያ ይሄ ልጅ እኮ ሌላም ብዙ ታምራቶችን ያደረገው ቢበዛ በአንድ ዓመት ውስጥ ነው። አየህ፣ የዚህ ልጅ ንግግሩ ሳይሆን ህይወቱ ካላነቃቃ መቼ ልትነቃ ነው? ደግሞ እኮ የሚገርመው ገና ልጅ መሆኑ ነው፣ 26 ዓመቱ ብቻ። በመጨረሻም ታዲያ አዶኒ እንኳንም ተወለድክልን፣ ሺህ ዓመት ኑርልን ብለዋል። የደግነት ተምሳሌት የሆነው ማስተር አብነት ለሕክምና ወደ ውጭ ሀገር እንደሄደ የሚታወስ ነው። እናም ማስተር አብነት አሁን ሙሉ ለሙሉ አገግሞ ወደ ሀገሩም ወደ በጎ ስራውም ተመልሷል። የብዙዎችንም ባያበሰ ለችግረኞች የደረሰ በንጹህ ልቦናው የሀገር ፍቅርን በተግባር ያሳየው ተወዳጁ በጎ አድራጊው ወጣት ማስተር አብነት ከገጠመው የጤና እክል አገግሞ ወደ ቀድሞ የደግነት ተግባሩ መመለሱን ስንሰማ ታላቅ ደስታ ተሰምቶናል። የቅን ልቦች ባለቤት የድሆች መከታ የሆነው አብነት ፈጣሪ አክብሮት ለዚህ ቀን ስላበቃው ምስጋና ይግባው። የሱ መመለስ ለብዙዎች ተስፋ፣ ለተቸገሩ ደግሞ የብርሃን ወጋገን ነው። ደግነት አያረጅም፣ መልካምነት አይከስርም። እንኳን ለዚህ ያበቃ ፈጣሪ በጤና ይጠብቅህ። ለቀጣይ የበጎ አድራጎት ጉዞም ብርታቱን ይስጥ። ለዚህ ቅን ወጣት ያላችሁን መልካም ምኞት ኮሜንት ላይ እስኪ ግለጹለት። ውድ ቤተሰቦች፣ አንዲት ግለሰብ በትዳር አጋሯ ላይ በፈላ ዘይት ከፍተኛ ጉዳት አድርሳለች። ኢትዮጵያ በሸገር ሲቲ ሰበታ በሚኖርበት ወጣት አብዲ ረጋሳ ላይ በትዳር አጋሩ አማካኝነት ከፍተኛ የሰውነት ጉዳት መድረሱ ተሰምቷል። ተጎጂው ወጣት የረመዳን የኢፍጣር መርሃ ግብር አጠናቆ መኝታው ላይ ጋደም ባለበት ወቅት ባለቤቱ ሳምቡሳ እየጠበሰችበት የነበረውን የፈላ ዘይት በላዩ ላይ በመድፋት ጥቃቱን እንደፈጸመችበት ገልጿል። የቃጠሎ አደጋ ወጣቱ በአሁኑ ወቅት በሕክምና ተቋም ውስጥ የሚገኝ ሲሆን የጤና ባለሙያዎች የጉዳቱን መጠን እየተከታተሉ ይገኛሉ። ድርጊቱ በማህበረሰቡ ዘንድ ከፍተኛ ድንጋጤንም ፈጥሯል። ውድ ቤተሰቦቻችን፣ ለዛሬ የነበረን መረጃ ይህንን ይመስል ነበረ። እስከ ፍጻሜው ድረስ አብራችሁን ስለዘለቃችሁ ከልብ እያመሰገንኩ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ላሳስባችሁ እወዳለሁ። ለዛሬ እዚህ ጋር አበቃ። ሰናይ ጊዜ